ከኛ ጋር መስራት የማትችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት። እንዳትቀባጥር ምንም አይነት ጊዜ የለኝም። እንዳትቀባጥር እኔ ስለምትወራ ምንም ማውቀው ነገር የለም። ለማን ነው መረጃው? ሰላም መረጃው አንተ ሰላም መረጃ ነው የምታወራው። ከወጣህ በኋላ ከዲና ጋር ትገናኛላችሁ? ከአደጋው ጀርባ አንተ ላይ ከደረሰው የመኪና አደጋ ጀርባ የተደበቀ ነገር አለ? ምን ሊደበቅ ይችላል? አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለዚህ 8 ሰዓት ራሱ ለሊት እየመጡ ቤቴ ያስፈራሩኝ ነበር። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው እንትን ያለችውና ሞተች። መጋፈጥ ወይ ደግሞ መዋሸት ሲፈልጉ ያንተን ሁኔታ ነው የሚያሳዩት። እነግራቸዋለሁ፣ ግን ምን ዋስትና አለኝ? ከተናገርኩ በኋላ ነገር ቢያደርግኝ አበበ ነው። ዲና ወንጀለኛ እኮ ነች። እኔ ከወንጀለኛ ጋር ምን እሰራለሁ? እኔ ገላለሁ። አበበ ገላል። ዘርበልኝ፣ ልቀቀኝ። አንተ ዘርበል ከላይ ላይ ዘርበል። በፈጣሪ ቸርነት እኮ ነው የዳንኩት። በእግዚአብሔር ቸርነት እኮ ነው የዳንኩት። እሱ ሳላውቅ ቀርቻለሁ። እሱ በእኛ ጎሳ ውሳኔ የሚካሄደው አምላካችን ባለበት ይቀጥል ነው። እሺ ይቀጥል። ሂዱ፣ ይቅርታ አድርጉልኝ። እኛ ሌሎችን አንክድም። ያው ሌሎች ደግሞ እኛን ከከዱ ይገደላሉ። ስለዚህ መልእክተኞች ናቸው። መልእክት እያስፈራራችሁኝ ነው። ስለዚህ እኔ እዛ ቦታ ላይ ታገኝቼ ከሞቶች ጋር ስብሰባ ላይ እንድቀመጥ። አይ ሴቶች ብዙ ጊዜ ሚናቸው ዘር መተካት ላይ ወርቅ የሚባል ሰውዬ ታማሚ ያለና እሱ ሴትዮ እቺ ቀጣሪ ወንድሜ ነው ብላ ነበር ያስተዋወቀች። አምታ አይናችን እያየ እንትን አደረገችው፣ ገደለችው በሽጉጥ። ሴትዮዋ ምን ማለት ጀመረች? እንዳትደነግጥ፣ ነገሮችን ቀለል አድርጋቸው፣ ያልተለመደ ነገር ስታይ እንዳይደብርህ ምናምን የማለት አዝማሚያ ነገር አመጣችና ተቆፍሮ ሰዎቹ ማታ መጥተው ሰውየውን ይዞት ይገባሉ። ከዛ ላይ በጣም ትልቅ ጩኸት አለ፣ ግን ከግቢ አይወጣም። ቀጣሪቱ አይደለችም። እሱንም የነገረኝ እሱ ነው። ራሱ ነው የነገረኝ። ይሄንን እሱ ነው የነገረኝ። አቶ ወርቁ ማለት ነው። አቶ ወርቁ በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀር እና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄኔሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ሚኪ ተከስቷል። ተመልካቾቻችን ሰሞኑን ያጋጠሙንን ጉዳዮች ተመልክታችኋል። ነገሩ እየጦፈ እንግዲህ ብዙ ነገሮች ላይ ደርሰናል። ብዙ የተደበቁ ሚስጥሮችን ማወቅ ችለናል። በዚህ ታሪክ ውስጥ ብዙ ደግሞ ወንጀለኞችን ደግሞ ለህግ አካላት አሳልፈን ሰጥተናል። ከዚህም በኋላ ደግሞ በዋናነት ቀሩ የሚባሉ ወንጀለኞችን ለህግ አካላት አሳልፈን ለመስጠት የቻልነውን ሁሉ እየሰራ ነው የምንገኘው። በተለይ ዲና በጣም እንግዲህ ከዚህ በፊት ካየናቸው ከዚህ በፊት ለህግ አካላት አሳልፈን ከሰጠናቸው ባጠፉት ጥፋት ከተቀጡ ወንጀለኞች ሁሉ የምትለይብኝ ወንጀለኛ ናት። እውነት ለመናገር ለረጅም ዓመታት በወንጀል ውስጥ ተጨማልቃ የቆየች ንጹህ ሰው መስላ ብዙ ሰዎችን ስትጎዳ የነበረች ስራ አስቀጥራቸዋለሁ፣ የተሻለ ህይወት ሰጣቸዋለሁ በማለት ብዙ ሰዎችን ህይወት የቀጠፈች ሴት ናት። እቺ ሴት ደግሞ መጨረሻ ላይ ለመደራደር እንግዲህ ፈቃደኛ ሆናለች። እኛ ደግሞ ከወንጀለኞች ጋር
መቼም ቢሆን ተደራድረን አናቅም። በቻልነው አቅም ምንም ይሁን ምን ልዑል እየሄደበት ያለው መንገድ ትክክል ነው ብለን እናስባለን። የወሰነው ውሳኔ ከዛም በኋላም አውርተንበታል። የምንወስዳቸው እርምጃዎች አሉ። ነገሩ ከተጠናቀቀ በኋላ ራሷን እንዴት በምን አይነት መልኩ ማስመለጥ እንደምትችል እንግዲህ እንደርስበታለን። ከዛ በተጨማሪ ደግሞ በዚህ ኬዝ ውስጥ አብሮን እየሰራ የነበረ አንድ ወንድማችን ነበር። በድንገተኛ አደጋ ምክንያት እንግዲህ ከኛ የተለየ ወንድማችን ነበር። ክሱ ላይ ከደረሰው አደጋ ጀርባ አንድ ያገኘነው ሚስጥር አለ። እሱ ቤት ነው የሚገኘው። እንግዲህ ከኛ ከተለየ እሱ ወደ 3 ወራት ተቆጥረዋል። ዛሬ ከዛ ከደረሰበት አደጋ ጀርባ ማን ያለው፣ ከዛስ በኋላ በእነዚህ 3 ወራት ውስጥ በድብቅ እየተሰራ ያለ ነገር አለ፣ የሰማነው ያገኘነው መረጃ አለ፣ ከማንስ ጋር ነው የሚሰራው የሚለውን ነገር ገብተን የምናፋጠጠው የምንጠይቀው ይሆናል። ተመልካቾቻችን እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን አስቀምጡልን። መልካም ጊዜ ይሁንላችሁ። እንግዲህ ተመልካቾቻችን በነገርናችሁ መሰረት በላይ ቤት ተገኝተናል። እንደዚህ ድነህ በእንደዚህ አይነት ሁኔታ ስላገኘው እጅግ በጣም ደስ ብሎኛል። ያው ትረዳኛለህ ብዬ አስባለሁ። በእርግጥ በስልክ ተገናኝተናል፣ ደውዬልሃለሁ፣ የጤናህን ሁኔታ ጠይቄሃለሁ። ግን በነበረብን ደግሞ አስቸጋሪ ሁኔታ ታውቀዋለህ መቼም ይዘነው የነበረውን ኬዝ ምን ያህል እንቅልፍ ይነሳ እንደነበረ ታውቀዋለህ። መጥቼም ያልጠየቅኩ ለዛ ነው እና በዚህ አጋጣሚ ያው ይቅርታ ጠይቃለሁ። ምንም ማለት አይደለም፣ ችግር የለም። ብዙ ስራ ውጥረት ይኖራል፣ እረዳለሁ። እንግዲህ ተመልካቾቻችን ያው የስራ ባልደረባችን ነበር። ከ3 ወር በፊት በደረሰበት አደጋ ከኛ ክሩ ሊለይ ይችሏል። በነበረበት ሰዓት ደግሞ ከኛ ጋር በነበረበት ሰዓት እጅግ ታታሪ፣ ለስራው የሚደክም፣ ለስራው የሚለፋ ወንድማችን ነበር። በጣም ያልጠበቅነውም አደጋ ነበር። በእርግጥ ስራ ላይ ያለ አልነበረም ያ አደጋ የደረሰበት፣ ግን አስደንጋጭ ነበር በሰዓቱ ከነበረብን ውጥረት አንጻር፣ ከነበረው ከያዝነውም ኬዝ አንጻር ከዛ ጋር ተያያዥ የሆነ ነገር መስሎን ነበር በሰዓቱ። በደንብ ሕክምናም እንዲያገኝ አድርገ ነው በቃ ለእረፍት ነበር። እኛ እንኳን እረፍት አድርጎ ሲያገግም ወደ ስራ ይመለሳል ብለን ነበር የሸኘነው። ግን ከዛ በኋላ አልተመለሰም፣ ወደ ስራም አልተመለሰም። በደንብ ማገገም አለብኝ ነው እያለ ያለው። እስቲ በላይን ተመልካቾቻችን በደንብ እንድታውቁት እንዴት ነው አስተዳደጉ፣ ከኛስ ጋር የተቀላቀለው እንዴት ነው የሚሉ ነገሮችን እንጫወታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በላይ ያው እኔ ስላንተ ብዙ ነገሮችን አውቃለሁ። ብዙ ሰዎች አንተም እንግዲህ ትረዳዋለህ ብዬ አስባለሁ። ብዙ ሰዎችን ታሪክ ሰምተናል። ከኛ ክሩ ውስጥ ያሉ ሰዎች በራሱ እያንዳንዱ ሰው የራሱ የሆነ የሚገርም ታሪክ አለው። እኛ ክሩ ላይ የተቀላቀሉት አብዛኞቹ ሰዎች የሆነ ታሪክ አላቸው። ከቤተሰብ አንጻር በራሳቸውም ብዙ ታሪክ ያላቸው ሰዎች ናቸውና እስቲ ስላንተ እናውራ። እንዴት ነበር አስተዳደግ የሚለውን እናንሳ እስቲ። እንግዲህ ያው በላይ ያደገው እንደ ማንኛውም ኢትዮጵያ ትክትክ እያለ ነው ያደገው። በአንዲት አነስ ባለች ገጠር ውስጥ ነበር የምኖረው እና እዛ ከእናቴ ጋር ነበር የምኖረው እና በጣም ማለት በጣም ለፍታ ያሳደገችኝ እናት ነው ያለችኝ እና እሷን ምን ብዬ እንደማመሰግን እራሱ አላውቅም። በጣም ለኔ ተንከራታለች፣ ምን ብላለች እና ወንድም አላት አጎቴ ያለ ከሱ ጋር አብረን ነበር የምንኖረው እና የሚገርመው በጣም ሀብታም ነን የዛን ጊዜ። ዛሬ ነው ያርገውና በጣም ብዙ ቤት ነበረን፣ ድርጅቶች ነበሩ እና ብዙ ስራዎች ነው የምንሰራው። እንዴት ነበር ቢዝነሱን ልትጀምር የቻለችው? አንድ የገጠር ከተማ ላይ እንግዲህ ከእናትህ ጋር እንደምትኖር ነግረኸኛል። ለእናትህም ለአባትህም ብቸኛ ልጅ ነህ። አባትህ ያው በልጅነት እንደሞተ ሰምቻለሁ፣ ከዚህ ፊት አጫውተኛል። እንዴት ነበር እናትህ ወደ ቢዝነሱ ገብታ ከዛ በኋላ አዲስ አበባ መታ ትልልቅ ድርጅቶችን ለመክፈት ችላ ነበርና ምናልባት የሚሰሙ ብዙ እህቶቻችን አሉ፣ ብዙ ወንድሞቻችን አሉ። አንዳንድ የሌሎች የሰው ህይወት ታሪኮች መማሪያ ናቸውና እንዴት ነበር ወደ ቢዝነሱ ዓለም የገባችው? እንደዛ ሊያድግ የቻለው ስራዋ እንዴት ነበር? ማለት ማንኛውም ቢዝነስ በጣም ፈተና አለው፣ በጣም ችግር አለው። በጣም ብዙ ውጣ ውረዶችን አልፋ ነው እዛ የደረሰችው እና ዋናው ነገር ታታሪነቱ ይመስለኛል ለዛ ስኬት ያበቃት እና ኮኔክሽኗ በጣም ብዙ ነው። ብዙ ሰው ታውቃለች። የንግድ ዓለም ውስጥ ደግሞ ስትኖር ሰው የምታወቅ አለ ምን አለና ከዛ መስመሯን ያረዘመችው ያው ከአጎቴ ጋር ከወንድሟ ጋር አብራ በመስራት እዚህ አዲስ አበባ ነበር።
አዲስ አበባ ነበር የሚኖረውና ከዛ ከሱ ጋር ኮንታክት ማድረግ ጀመረች። ከዛ እሱም ብዙ ሰዎችን ያስተዋውቃት ጀመረ እና እንደዛ ሰፋ እያለ ሲሄድ ጊዜ ንግዷን በጣም እያጠናከረች ሄደች ማለት ነው። ከትንሽ ንግድ ነው የተጀመረው ስራው። ምን አይነት ንግድ ነበር? እንጀራ መሸጥ ነበረ የምትሰራው መጀመሪያ ላይ። ከዛ ጉሊት ጀመረች። ያ ይሳካ ሲላት ደግሞ ያለች እየቀየረች ከፍ እያለች ሄደች ማለት ነው። በብዙ ሙከራዎች ውስጥ ያለፈ ነገር ነው ማለት ነው ይህ ስራ። ስኬት ዝም ብሎ ተነስቶ የምታገኘው ነገር አይደለም። ብዙ ነገር ያፈጋል በጣም። እውነት ነው። እንዴት ነበር? መቼም ከባድ ይመስለኛል። አባትህን በልጅነት ነው ያጣኸውና እናትህ ደግሞ በጣም ቢዚ ነበረች ስራ ላይ እንደነገርከኝ። እንዴት ነበረ? ብቸኛ ልጅ ነህ ደግሞ አስተዳደግህ ላይ እንዴት ነበረ አንተስ? ያው እንደሚታወቀው ብቸኛ ልጅ ሲኮን የመሞላቀቅ ነገር አለ። እናቴ ላይ ተሞላቅቄ ነው ያደኩት። በጣም አሞላቃ ነው ያሳደገችኝ። እንደኔ እናት ያለው ሰው አለ ብዬ አላስብም። እኔ ስለማውቃት ቀርባ ልጇም ስለሆንኩ በጣም ብዙ ውጣ ውረድ ነበርና ያው ብቻ በጣም አሳደገችኝ፣ አስተማረችኝ። የሚገርም ነገር ያው ታውቀዋለህ ግራጁዌት አድርጌያለሁ ዩኒቨርሲቲ ላይ ማለት ነው። እሱን ድረስ እስክደርስ ድረስ ምንም በቃ አለቀህም ልጄ ነህ ብላ ጠንካራ አድርጋ ያሳደገችኝ እሷ ነችና አጎቴም መልካም ሰው ነበረ። ያው አጋጣሚዎች አልፈቀዱም እና ትንሽ ከሱ ጋር ግጭት ፈጠረን፣ ተለያየን ትንሽ እንጂ። ምን ነበረ አሁን ያው እሷ ወደ አዲስ አበባ መጣች፣ ስምምነቶች ነበሩ ከወንድሟ ጋር ለመስራት የሚያስችሉ ወይስ እንዲሁ አንዳንዴ የቅርብ ሰው ስለሆነ ብቻ ፍቃድ ሰጥተህ የምትሰራቸው ስራዎች አሉና ወይስ በምን አይነት መልኩ ነበር ከሱ ጋር መስራት የጀመረችው? የክፍለ ሀገር የነበረው ስራ ካደገ በኋላ ነገሩን ለማሳደግ ወደ አዲስ አበባ መጣ ነበርናትና በምን መልኩ ነበር ከአጎትህ ጋር ለመስራት የተስማማችሁ? ውሎች፣ ስምምነቶች ምናምን ነበሩ? በቅርበት ነው። በቤተሰብ ምናምን ዘመድ ስትሆን ለመፈራረም እንትን ለማለት እጅን የምትሰነዘር አይመስለኝም ብዙ ጊዜ። ግን በስራ ዓለም ላይ ያስፈልጋል ብዬ ነው የማስበው። ወደፊት ግን ቅርብ ስለሆኑ እሱም ደግሞ የእሷን አቅም ስለሚያውቅ ኮኔክሽናቸውን በወንድምነት በእህትነት አድርገው ነበር እየሰሩ የነበሩት። ወረቀት ምናምን ነገር ለጊዜው አልነበራቸውም እና የእሷን አቅም ደግሞ በደንብ ነው የሚያውቀው። እናም እንድትሰራ በጣም ብሏታል። የወንድምነቴ ነው ያለ ቀርቦ ብዙ ነገር እንድትሰራ አድርጓታል። እውነት ለመናገር አሳድጓታል፣ በደንብ አድርጎ አሳድጓታል። እንጃው አንዳንዴ ያነሳ ሰው ይጥላል። አንሺ አንዳንዴ ከባድ ነው። ብቻ አንስቷታል። መጥፎውን መናገር አልፈልግም ስለሱ። ብቻ እንደዛ ነው። ከዛ በኋላ የነበሩ ነገሮች ለአንተም ከባድ እንደነበሩ ነግረኸኛል እና በጣም የትኛው ሰዓት ላይ ነበር? ከመመረቅ በፊት ነበር ወይስ ከተመረቅ በኋላ ነበር ህይወቷ ያለፈው እናት? እሱ እንኳን እስከመመረቅ ድረስ ነበረች። ያው በምትሰራው ስራ ብዙ መርበራት ስለነበረው ትንሽ አደጋ ገጠማት። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው እንትን ያለችውና ሞተች ማለት ብቻ በቢዝነስ ነበረ ስትሰራ ህይወቷ ያለፈው። እኔ ዩኒቨርሲቲ ተመርቄ ግራጁዌት አድርጌ ነግሬያት ነበረ። ከዛም በኋላ ግን ህይወቷ እዛ ሊያልፍ ቻለ እና ወደ ሀገር ቤት ተመለስኩኝ። ያው ለቅሷን ደርሻለሁ። ያው በስልክ ነበር የነገርኳት። ልብሱን ራሱ አድርጊ ምናምን እንድታይ ምናምን ፈልጌ ነበር፣ ግን እሱ ሊሆን አልቻለም። ብቻ ከተመረኩ በኋላ ነው ያረፈችው። አይዞህ። ከዛም በኋላ ያው አንዳንድ ማጣራቶችን ስታደርግ አንተም በራስ መንገድ አሟሟታም ላይ ጥያቄዎች እንደነበሩ እያወራን ነበርና ምንድነው እንደው አደጋ ነው ብዬ ለመደምደም የምችልበት አቅም መረጃ ማግኘት አልቻልኩም። ህንፃውም በደንብ
ይሄ አደጋ ሊያደርስ የሚችል አይነት ሆም ተብሎ ወይ ደግሞ ካልሆነ በስተቀር በአደጋ እንደዚህ አይነት ነገር ሊደርስ የሚችልበት አይነት ህንፃ አይደለም ብለኸኛልና ምንድነው ከዛ ነገር የተረዳኸው? ማለት የምጠረጥረውስ ነገር ነበር? መርማሪነት ትንሽ ጠለቅ ያለ እንደሆነ ያሳብቃልና ያው እሳት በሌለበት ጭስ አይጨስም። ያው ነገር የሚፈጠረው ነገር ሲኖር ነውና ያው ቅድም መናገር አልፈልግም ብዬ ነበረ ስለ ሰው ክፋት፣ በተለይ ደግሞ ስለ አጎቴ። ምናልባት ይሄን እየተከታተልን ከሆነ አላቅም፣ ግን በጣም ክፉ ሰው ሆነ ታውቃለህ። ሰው ክፉ ሲሆን በተለይ ደግሞ ቅርብ ያለ ሰው ክፉ ሲሆን በጣም ከባድ ነው። ጠላት ከቅርብ እንጂ ከሩቅ አይመጣም ይባላል። እውነት ነው። እና በዋነኝነት የምጠረጥረው እሱ ነው። ይቅርታ ይህን ስላልኩኝ ያሳለፍኩትና እኔ የማውቀው ብዙ ነገር እንዳሳለፍኩኝ አውቃለሁ። ከእናቴ ጋር ህይወቷ ከማለፉ በፊትም ብዙ ነገር አሳልፈናል። እመለከታለሁ፣ አያለሁ። ግን እንደ ልጅ ያልፋል ብዬ ዝም ብዬ ነበረ። ግን ዝምቴ መጨረሻውን አሳየኝ። አይሆኑ አድርገው ያበላሽው ግጭቶች ምናምን ነበሩ በመካከላቸው። ምናልባት አንድ አብረህ ስትሰራ የቢዝነሱ ዓለም ላይ ከማንም ጋር ትጋጫለህና ከእሷ ጋር እንደው የከፋ ግጭቶች ነበሩ አጎትህና እሷ እናትህ? በግልጽ አንዳንዴ አይታይም እንጂ ከብር አንጻር ከሀብት አንጻር ምናምን ይከራከሩ ነበረ። እንደውም የሆነ ሰዓት ላይ በመሀል ታማ በነበረ ሰዓት ላይ ስለ ውርስ ምናምን ተነጋግረን ነበረ። እኔ የሚገባኝ አለ በእናቴ በኩል የማገኘው እና የእሱም አለ እና እሱን እያወራን ነበረ፣ እየተነጋገርን ነበረ ስለ ውርሱም። ከማን ጋር? ከእናት ጋር ነው የምታወራው? ከእናቴ ጋር እሱም ነበር እና እንዴት እንደሚካሄድ ያው እኔም ስላደግኩኝ የሆነ ነገር ያስፈልገዋል ልጄ ብላ እናቴ በጣም አርቃም ታስብ ሰው ነች እና እሱን እያደረግን ነበረ የነበረው። ነገር ግን እሱ ነገር ሳይከነክነው አይቀርም። የእሷንም ህመሟ ምናልባት መዳን እንደምችል ተረድቶ ነበር ማለት ነው ወይ የሆነ ነገር ብቻ የሆነ መሀል ላይ ከአደጋው ከደረሰባት በኋላ ቆይታለች በህመም ነው ትንሽ ጊዜ? አዎ ወዲያው አልሞተችም። አደጋው ደረሰባት፣ ትንሽ ታማ ነበር እና በዛ መሀል ላይ ክፍተት ነበሩ እና የዛን ሰዓት ላይ የውሉን መውረስ የውርሱን መውረስ ምናምን ሂደቶች እያካሄድን ነበረ። ነገር ግን በመሀል ወረቀት ላይ የወረደ ነገር አልነበረም። ቢኖርማ እዚህ ምን ይሰራለሁ? አልነበረም። ብዙ ሀብት ነበረን እኮ ብዙ ድርጅት ነበረን። ህልሜም አንዱም ግራጁዌት አድርጌ እዛ ድርጅት ላይ ተቀጥሬ መስራት ነበረ። ከመቀጠርም አልፎ ራሴው ኦነር ሆኜ ዳይሬክት ሆኜ መስራት አላማኝ ነበረ እዛ ላይ። ነገር ግን እግዚአብሔር አልፈቀደም። ከዛ በኋላ እንግዲህ እናትህ ካረፈች በኋላ ነገሮች እንደከበዱ አጫውተኸኛልና ከአጎትህ ጋር የነበረውን ነገር በጣም እየሻከረ መጥቶ ነበርና ምንድን ነው የተፈጠረው ከእናትህ ማለፍ በኋላ? ቀርቤ ያናገርኩት ያው ግን ፊቱን አዞርብኝ። እሱ የቅርብ ሰው ወዳጅ ጀርባውን ሲያዞርብ ከባድ ነው። ይህን አያጋጥም ብለው ለብዙ ሰው ብቻ ሄድኩኝ፣ ጠየቅኩት፣ የሚገባኝን ጠይቁት፣ ሊሰጠኝ አልቻለም። ይቅርታ ቃሉን ስጠቀሙ ግን እንደ ባዳ ነው አውጥቶ ያባረረኝ። ምንም ልንግባባ አልቻልንም። አብረን እንስራ አልኩት፣ የሚገባኝን ጠየቅኩት። ምንም ወረቀት የለኝም ደግሞ ይሄ ነው የምለው ነገር እንዳለ አጥፍቶታል። ዶክመንቱን እሷ ጋር የነበረውንም ሙሉ አጥፍቶታል። ከየት ላምጠው? እሺ እሱ ማግኘት ብችል ኖሮ እንደዚህ ራሱ አልሆንም ነበረ። ነገር ግን ምንም ልንግባባ አልቻልንም፣ ተጋጨን። መጣሁኝ ወደ አዲስ አበባ። ያው ኑሮ ትንሽ ይከብዳልና ለመኖር ስል የተለያዩ ስራዎችን መስራት ጀመርኩኝ። ቀን ስራዎችን ምናምን እየሰራሁኝ እጄ እስኪላላጥ ነበር የምሰራው። የዛሬን ያድርገውና እናቴ የሆነች ነገር እንኳን ወጥ እንኳን እንዲህ እንዳማስል እንኳን የማትፈቅድልኝ ነበረች። ተሞላቅቄ ነበር ያደግኩት። እንደው
ብዙ የህግ አግባቦች አሉ። ምናልባት ወደ መሬት ወደ ወረቀት ያልወረዱ ውሎች ምናምን እንኳን ባይኖሩ ብዙ አይነት የህግ አግባቦች አሉ። አንድ ሰው የራሱን ያልሆነን ሀብት ምስክር የለም ማስረጃ የለም ብሎ ዝም ብሎ የራሱ ማድረግ አይችልም ከሌላ ሰው ነጥቆ እና አልሞከርክም? የህግ አካላትን ለማናገር ጠበቃ ለማናገር አልሞከርክም? ሳልሞክር የሆነ ነገር የለም። ሞክር ያለው ግን እሱ እጁ ረጅም ሆኖ ይሁን ማለት አንድም ደግሞ የምጠይቃቸውን የህግ አካል ሄጄ ስጠይቃቸውም ብዙ ገንዘብ ነው የሚጠይቁኝ። ያን ገንዘብ ከየት አምጥቼ እከፍላለሁ? በጊዜው ተማሪ ነበርኩኝ፣ ተመርቄያለሁ። ወደ ስራ ገና ልሄድ ነው። ያንንም ከፍልበት ደግሞ ምንም ብር አልነበረኝም። ስለዚህ ብር እየጠየቁኝ ያንን ነገር ለማስጨረስ አልቻልኩኝም። አንዳንድ የሚረዱኝ ሰዎችም አግኝቼ ነበር። ነገር ግን ርቀው እየሄዱ እያለ መሀል ላይ ፌል ያደርጋል። ርቀው ይሄዳሉ፣ መሀል ላይ ፌል ያደርጋል። የሆነ መሀል ላይ የሚሰራ ነገር አለ። አልገባኝም። አሁን ራሱ እየነገርኩ ራሱ አልገባኝም። ይሄ እንዴት እየሆነ እንደሆነ ራሱ አልገባኝም። እንጃ እጁ ረጅም ሆኖ ይሁን እንጃ ብቻ ሄጄ ነበር ግን አልቻልኩም። ሲያቅተኝ አረፍኩ። በቃ እርምህ መውጣት እርሜን አውጣሁኝ። በቃ እንግዲህ እግዚአብሔር የፈቀደልህ ይሄንን ነው። ጥሬ ግረ በላ ተብለ ነው አሰብኩ። ጥሬ ግረ መብላት ጀመርኩ። በቃ ይሄ ነው። ከዛ በኋላ በዛ አጋጣሚ ያው እኛም ሙከራዎችን አድርገን ነበር፣ ግን ብዙ ነገሮች ተደፋፍነው ነው ያለፉት። ሙሉ ብዙ ነገሮች በራሱ እንዲሆኑ አድርጎ ነበር ከመጀመሪያው ጀምሮ የእናቱን ንብረት አጎቱ እያስፈረመና ብዙ ነገሮችን በሱ ስም እያደረገ ነበር የቆየው። ከህግ አግባብም በተለያዩ መንገዶችን ሙከራዎችን አድርገን ነበር እኛ ጋር ከመጣ በኋላ፣ ግን የሚቻል ነገር ስላልሆነ ነው ለጊዜው ያው እኛም ውጥረት ላይ ያለንበት ነገር ስለሆነ ለጊዜው ወደ ጎን ያደረግነው እንጂ ወደዛው እንደምንመለስ ቃል ገብተንልህ ነበር። እስቲ ከኛ ጋር ስለተገናኘበት አጋጣሚ ነው። እንዴት ነው ከኛ ጋር የተገናኘነው? አጋጣሚ ነው ያገኘን። ያው ጊዜ ያነሳል፣ ጊዜ ይጠራል። እናንተ ሳገኛችሁ እንደተነሳው ነው ያሰብኩት የቆጠርኩትም እና የሆነ አንድ መስሪያ ቤት ተቀጥሮ እየሰራሁ ነበርና እዛ እንደ ከስተመር ሆኖ ነበር የመጣው። ባልደረባችሁ ልውል ነበር የመጣው። እሱ ነበረ ወደ እናንተ ጋር ተቀላቅዬ የተለያዩ ሰዎችን መርዳት ነው። እንደዚህ ፍትህ ያጡ ሰዎችን የተለያዩ ሰዎችን እያናገሩ ማንሳት ነው እና አንተ ላይ የደረሰውን ነገር ሌላ ሰው ላይ እንዳይደርስ ማድረግ ትችላለህ አለኝ። ያ የተፈጸመብህ ነገር ሌላ ሰው ላይ ሲፈጸም ማየት ማቆም ነው። በቃ ያ እንዳይፈጸም ማድረግ ነው። ስለዚህ መልካም ነገር ተግባር ነው። መልካም ነገር ላይ ደግሞ መስራት መልካም ነው እና ወደዛ እንግባና ወደኛ ጋር ስራል በደስታ ተቀበልኩት። እናም ወደ እናንተ ተቀላቅዬ ደስ በሚል ሁኔታ አመታትን አስቆጥሬ ሰርቻለሁ። እንዴት ነበር? አሁን እንዳሰብከው ደስተኛ የሚያደርግ ስራ ነበር እኛ ጋር ስትሰራ የነበረው? በእውነቱ ደስ የሚል ነገር አለው። ምክንያቱም መልካም ነገር ስትሰራ ውስጥ ሰላም ይሰማዋል እና ምን ላይ የደረሰው የፍትህ መጓደል ሌሎች ላይ እንዳይጓደል ማድረግ በራሱ አንድ ሰላም የሚሰጥ ነገር ነው እና ብቻ መልካም ነገር ነበረው። በዛው መጠን ደግሞ ብዙ ሰዎች የእኛን ስራ ቢወዱትም ህይወት የሚያስከፍል ነገር ስለሆነ ይፈራሉ። ብዙ ጊዜ አንተም ከወንጀለኞች ጋር ፊት ለፊት ተጋፍጠህ ታውቃለህና ትንሽ ፍርሃት ውስጥ አልነበረ? ምናልባት እሞታለሁ የሆነ ነገር ሆናለሁ የሚል ፍርሃቶች ብዙ ጊዜ ትጋፍጣለህ። ተመልካቾቻችን የሚገርም ጭንቅላት ነው ያለው። ብዙ ኬዞችን በሱ አማካኝነት ፈተናል። እኛ ክሩ ላይ ፊት ለፊት መጥተው ማይታዩ ከኛ ጋር የሚሰሩ በጣም ብዙ ሰዎች አሉ። ከነዛ በጣም ጥሩ ጭንቅላት ካላቸው ሰዎች ውስጥ እሱ ነው። አንድ የሚገርመኝ ነገር እኔ ካንተ ሊሆኑ የሚችሉ ነገሮችን ቀድሞ የመገመት ብቃት አለው እና ብዙ ጊዜ ችላ ያልናቸውን ነገሮች ቀድሞ እሱ ነግሮን እኛ ችላ ብለናቸው ያለፍናቸው ነገሮች ሲሆኑ አይተናል እና ከዛ በኋላ ግን እሱ ተናገረ ማለት ያ ነገር መደረግ አለበት ወደሚል ነገር ገብተን ነበርና ፍርሃት ምናምን አልነበረብህም እንደዚህ አይነት ነገሮች? እና ደግሞ እንድትመልስልኝ ፈልገው እንዴት ነበር እንደው የሚሆኑ ነገሮችን ቀድመህ ትገምት ነበር ቀድመህ ታውቅ ነበርና እሱ ተፈጥሮ ነው ወይስ ከምን የመጣ ነው? ፍርሃት ላልከው ነገር ያው የሰው ልጅ አይፈራም አይባልም፣ አልፈራም ማለትም አለበት ብዬ አላስብም። ነገር ግን ፍርሃቱን አምኖ ሲቀበል የማሸነፍ አቅም ይኖራል ማለት ነው። እናንተ ጋር ገብቼ ከተማርኩት አንድ ነገር ቢኖር መፍራትን የሚያስፈራኝ ነው።
እንጂ ሌላ ብቻ ተጋፍጬ ነገሮችን ውጤታማ ማድረግ ነው የምፈልገው እና ከእናንተ ትልቁ ነገር ተምሬ ወጥቻለሁ ብዬ አስባለሁ። እና ሌላ ላልከው አንዳንዴ ነገሮች ግልጽ ብሎ ይታዩኛል። ሰዎች ሳይኮሎጂ ትንሽ ዩኒቨርሲቲ ያለውኝ ወስጄ ነበርና ትንሽ ሳይኮሎጂ ላይም ስላጠናሁኝ በትንሹም ቢሆን ምሩቄ በሱ ባይሆንም ግን እሱ ነገር እርቶኛል ብዬ አስባለሁ። በተጨማሪ ደግሞ የሆነ ህይወት ካሳለፍ ከዛ ትማሪልኝ እና ያን ነገር ኤክስፔሪንስ ህይወቴ ነው የራሴ የኖርኩትን ህይወት ኤክስፔሪንስ አድርጌ ነው ያን ነገሮችን እንትን የሚለውና ምናልባት እግዚአብሔርም እየረዳኝ ነው። እንደዛም በዋናነት እሱ ነው ብዬ አስባለሁ። እንግዲህ ሁሉ ነገር ካለፍክ በኋላ ከኛ ጋርም ብዙ ስራዎችን ሰርተናል። እውነት ለመናገር አንተ ላይ የደረሰው አደጋ እጅግ በጣም ያስደነገጠን ነበር። ምክንያቱም ለቲማችን የጀርባ አጥንት ነህ ማለት ይቻላል። ያለ እንቅልፍ ያሳለፍካቸው ብዙ ሌሊቶች ነበሩ። ብዙ ስራዎችን ትሰራ ነበር። ያ ደግሞ ለአንተ ልንሰጥህ የምንችለውን ቦታ ከፍ አድርጎት ነበርና አንተ ላይ አደጋ መድረሱ እጅግ በጣም ያስደነግጥ ነበር። አንተን ደግሞ ማጣቱ ደግሞ ከዛ በላይ የሚያስደነግጥ ነበርና እንዴት ነበር አደጋው የደረሰብህ? የምን አደጋ? ኦኬ አደጋው ያው ድንገተኛ አደጋ ነበር የደረሰብኝና በሚያሳዝን ሁኔታ ከዛም በኋላ ነው የወጣሁት ከእናንተ ጋር። ድንገተኛ ነበር የመኪና አደጋ የደረሰብኝ እና ተጎዳሁኝና ያው እንትን አልኩኝ ወጣሁኝ። ለምንድን ነው እየደነገጥክ ያለው? በእርግጥ መጥቼ ያልጠየቅኩም። ዛሬ ድንገት ነው የመጣሁት። መጥቼ ያልጠየቅኩም ከታመምኩ ከአደጋው ከደረሰብህ በኋላ። ከዛ ውጪ ዛሬ ስመጣ በእርግጥ ፊት ለፊት ካሜራ ላይ ተቀርጸህ ምናምን ባታውቅም አንዳንድ ስብሰቦችን ለመረጃነት እንቀርጻለን። ካሜራ ለአንተ አዲስ አይደለም። ካሜራ ቆመን ክሩ ተሰብስቦ ስንቀርጽህ ቀረጻ ከመጀመራችን በፊት አንተ ላይ የነበረው ነገር ደስ የሚል አልነበረም፣ የሚያስደነግጥ ነበር። ለምንድን ነው በዚህ መጠን የሚደነግጠው? ማለት ደንግጫለሁ እንዴ? አዎ እኔ ማቀህ አይደለም፣ ማቀህ በላይ አይደለም። ትንሽ መንገድ ላይ የሆነ ሰው አየሁኝና አጋጣሚ ትንሽ አደጋ ምናምን ደርሶባቸው እና ሰዋዊ ማንነት አለ አይደል? ደነገጥኩ። ማለት በጣም ያስደነግጣል። በጣም ያጋጠማቸው እዛ ሴቷ ወንዱና ለዛ ነው የደነገጥኩት እንጂ ሌላ ነገር ነው አይደለም። ብትረጋጋና አሁን ያው ታውቃለህ ምን አይነት ወንጀለኞች ከኛ ፊት ሲቀመጡ የሆነ የደበቁት ነገር ካለ፣ የሆነ መናገር የማይፈልጉት ነገር ካለ መጋፈጥ ወይ ደግሞ መዋሸት ሲፈልጉ ያንተን ሁኔታ ነው የሚያሳዩት። የሆነ መናገር የማይፈልጉት ነገር ካለ እንደዚህ ነው የሚሆኑት። አንተ ራስህ ቃል በቃል ይሄን ብለኸኛል፣ እያሳየ ያለው ነገር የሚያስጠረጥረው ነው ብለኸኛል። የሆነ ጊዜ ላይ በብዙ አጋጣሚዎች ብዙ ወንጀለኞችን አብረን አግኝተናልና ሁኔታቸውን አይተህ ትገምት ነበርና አሁን እኔ እየገመትኩ ያለሁት የሆነ መደበቅ የምትፈልገው ነገር እንዳለ ነው። እንደዛ ነው። ከአደጋው ጀርባ አንተ ላይ ከደረሰው አደጋ የመኪና አደጋ ጀርባ የተደበቀ ነገር አለ? ምን ሊደበቅ ይችላል? አደጋ እኔ አሁን አንተ በላይ አሁን አንተ አደጋ ድርሰህ ቢሆን እንደዚህ ብደነግጥ አይገርመኝም። ምክንያቱም ሰው መጉዳት ያስደነግጣል። መጠየቅም መታሰርም አለ። ከዛ በኋላ አደጋ የደረሰበት ሰው ግን ለምንድን ነው እንደዚህ ሊደነግጥ የሚችለው? አደጋ ያስደነግጥም። ለምንድን ነው የምትርበተበተው? አደጋ ያስደነግጥም። አንተ አደጋ ያስደነግጥም። ኦልሞስት እኮ 3 ወር ሞልቷል እኮ። በዚህ መጠን እንዲያርበተብት አሁን ነው እንዲያደርገው የደረሰብህ? ስሜት አለው። ወደ ኋላ ተመልሰህ እኮ ስታስበው ድነሃል ሁላ እኮ። የተሰበረው እግርህ እንኳን ቆሞ መራመድ ጀምሯል። እንዴት ነው በዚህ መጠን? የኔን ፊት ስታይ አደጋው ትዝ ይልሃል? በዚህ መጠን ልደነግጥና ልትርበተበት የምትችለው?
ምንድነው ከአደጋው ጀርባ ያለው ሚስጥር? ለምንድነው ውሸት ነው አደጋ ደረሰብኝ ብለህ ከኛ ጋር የወጣው? እንደዛ እንዳልን ደግሞ እግር ተሰብሮ ሆስፒታል ተሰቅለ እግር ተሰቅሎ በጂሶ ተጠቅሎ በብረት ተጠቅልሎ አይቻለሁ እና ያን ነገር ውሸት ነው ማለት አልችልም። ምንድነው ከአደጋው ጀርባ ያለው? የምን አደጋ ጀርባ ነው የምትለው? እኔ ስለምንም ጀርባ ነገር አላውቅም። ከአደጋ ጀርባ ምንም ያለ ነገር የለም። ምናልባት ገጪው ምን እንደሆነ ባላውቅም ገጭቶኛል፣ አለቀ። ሆስፒታል ገባው፣ ታመምኩ፣ ከዛ ወጣሁኝ፣ አለቀ። ሌላ ምንድን የምን ጀርባ ነው? ከወጣህ በኋላ ከዲና ጋር ትገናኛላችሁ? ከወጣህ በኋላ ከኛ አደጋ ደርሶብህ ከወጣህ በኋላ ከዲና ጋር ትገናኛላችሁ? ማንሽ ዲና? ዲና ማንሽ ደግሞ መቼም በደረሰብህ አደጋ የትውስታን ተነጥቀሃል ብዬ አላስብም። ምክንያቱም በደንብ አስታውሰኛል፣ የክሩ አባላትንም በደንብ አስታውሳል። የልጅነት ታሪክን ሳይቀር እያጫወትከኝ ነበር። በዚህ 3 ወርና 4 ወር ውስጥ ዲናን መርሳት ከቻልክ አንተ በጣም ችግር ላይ ነው ማለት ነው። ስለምን ችግር ነው የምታወራው? ማንስ ዲና? አብራ መሰራ የነበረች ነች? ምንድን ነው ከእናንተ የምደብቀው ነገር ነበር? ሲጀመር እኔ እየጠረጠርከኝ ነው? ሌላ ችግር አለ እያልከኝ ነው? ዲናን አታውቃትም? የልዑልን አክስት ዲናን አታውቃትም ነው እያልከኝ? ዲናን አላውቃትም ነው እያልከኝ ያለው ወይስ እየቀለድክብኝ ነው? ኦኬ፣ የልዑል አክስት ነው አብሮን የሚሰራው ልጅ የልዑል አክስት ነው እኔን ያስገባኝ ስራ እናንተ ጋር የእሱን ነው የምትለኝ? አዎ። ዲና ወንጀለኛ ከሆነች እኔ ከወንጀለኛ ጋር ምን እሰራለሁ? ከወንጀለኛ ጋር ተባብራል እያልከኝ ነው? ከወንጀለኛ ጋር ተባብረሃል አላልኩም። እንግዲህ እየተባበርክ ከሆነና አንተ እየነገርከኝ ከሆነ እንደዛ በለኝ። እኔ ከወንጀለኛ ጋር ተባብረሃል የሚል ቃል አልወጣኝም። አሁን ከዲና ጋር ትገናኛላችሁ ወይ የሚል ጥያቄ ነው የጠየቁ። እኔ ብዙ ማስረጃዎችን ሰብስቤ ነው የመጣሁት። ከአደጋው ጀርባ የሆነ ነገር እንዳለ ግልጽ ነው። ለምን አደጋ ደረሰብኝ በሚል ሰበብ እንደወጣ እንግዲህ የሕክምና ማስረጃዎችን መመልከት ችያለሁ። የደረሰበት ጉዳት ትክክለኛ እንደሆነ ማየት ችያለሁ። እኔ ራስ ላይ አደጋ እንዲደርስ አድርገህ ከኛ መውጣት ፈልገህ ወይ ደግሞ ከወንጀለኞች ጋር ለመስራት ራስ ላይ አደጋ እንዲደርስ የምታደርግ ነፍስ ሰው እንዳልሆን ካውቃለሁ። ነገር ግን ከአደጋው ጀርባ የተደበቀ ነገር እንዳለ ደግሞ ደርሼበታለሁ። ያን ነገር እንድደብቀኝ አልፈልግም። ከደረስ አውጣው። ምን ያህል እርምጃዎች ምን ያህል ደረጃ እንደምንራመድ ታውቃለህ። የሆነ ነገር ከያዝን ታውቀኛለህ አይደል? ታውቃለህ። አብረን ሰርተን ይለን ካንተ ጋር ይኸውልህ፣ የምታውቀኝ ከሆነ መጨቃጨቁ ምንም አይጠቅምም። የምታውቀው ነገር ካለ ንገረኝ። እኔ ምንም የማውቀው ነገር የለም። እንዴት ነው ከወንጀለኛ ጋር የምሰራው? እኔ ዲና የምትባል ሰው አላውቅም፣ በፍጹም አላውቃትም። ከወንጀለኛ ጋር ሰራል። እነማን ነበሩ ከአደጋው በፊት አንተን እየተከታተሉ የነበሩ ሰዎች? ምንም አይነት መፈናፈኛ አልሰጠም። ትሰማኛለህ? ምንም አይነት መፈናፈኛ አልሰጠም። እዚህ ጉዳይ ውስጥ ደግሞ በተለይ ከዲና ጋር እየሰራህ ከሆነ ደግሞ ሌላኛው እግርህን ሰብሬልህ ነው የምወጣው። ትሰማኛለህ? ድጋሚ መራመድ እንዳትችል አድርጌ ነው የምወጣው። ታውቀኛለህ። በጸባይ ነው እየጠየቅኩ ያለሁት። ከአደጋ ነው የተመለስከው። ካንተ ጋር ግብግብ ውስጥ መግባት አልፈልግም። እነማን ናቸው ሲከታተሉ የነበሩት? አደጋው ሆን ተብሎ የተቀነባበረ ነው? ንገረኝ። በላይ አንተን በእንደዚህ አይነት መልኩ ከዋልክልን ውለታ አንፃር ከነበረህ ቦታ አንፃር በእንደዚህ አይነት መልኩ አንተን ማናገር አልፈልግም። እውነቱን ንገረኝ። እነማን ናቸው ሲከታተሉህና ሲያስፈራሩ የነበሩት? ንገረኝ። በቃ እሺ እነግርሃለሁ። በቃ በጣም ጥሩ። ሲጀምር ይሄን እንደሚመጣ ፈርቼውን አውቄ ነበር። ተረጋጋና የሚጠቅመን ነገር እንደሆነ አስባለሁ። አንተም ከዳንክ በኋላ የአደጋ ደርሶብህ ከዳንክ በኋላ ከኛ መራቅ ፍጹም ያልተዋጠልኝ ነገር ነበር። ከዚህ ጀርባ የሆነ ነገር እንዳለ ጠርጥሬ ነበር። ስለዚህ ተረጋግተህ የተፈጠረው ነገር ንገረኝ።
እሺ እነግራቸዋለሁ፣ ግን ምን ዋስትና አለኝ? ከተናገርኩ በኋላ ነገር ቢያደርግኝስ? ከወጣሁ በኋላ ነገር ቢያደርግኝስ? እኛ አይደለም ለአንተ ለማንም ሰው የምንሰጠውን ዋስትና ታውቃለህ አይደል? ስለዚህ ምንም አይነት የዋስትና ምንም አይነት የደህንነት ጥያቄ ሊነሳብህ ውስጥ ሊያነሳ አይገባም። ከኛ ጋር ያለው ምንም አትሆንም። ስለተፈጠረው ነገር እንዳለ ንገረኝ። እሺ አብሮን የሚሰራው ታውቀዋለህ አንተም አበበ ነው። ከእሷ ጋር እንድሰራ እዛ ውስጥ እያሉ ድርድር ያደረግነው። ድርድር ያደረግነው? አዎ ድርድር ያደረግነው ማለት ተደራድረህ ተስማምተህ ነው? አይ አልተስማማንም። እኔ አልስማማም አልኳቸው፣ ግን ሊያደራደረኝ ፈልጎ ነበረ። በላይ አብረህ እየሰራህ ነበር ከነሱ ጋር? እና አበበ ጋር አብረህ እየሰራህ ነበር? እየሰራሁ አልነበረም፣ ግን አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለዚህ 8 ሰዓት ራሱ ለሊት እየመጡ ቤቴ ያስፈራሩኝ ነበር። አበበ ናቸው የሚያደርጉት? አዎ እነሱ ናቸው። ለምን ከኛ ጋር ሰራም ብለው እያስጨነቁኝ፣ ነፍሴን አስጨነቁት። በዛን ጊዜ በቃ ያስፈራሩኝ፣ ሊገሉኝ፣ እንገላለን ይሉኛል። ከዛ ምንም መስራት አልቻልኩኝም። ምንም እናንተ ጋር ኮንፊደንት ልሆን አልቻልኩኝም። በቃ ከዛም በኋላ ነው የመኪና አደጋ የተፈጠረብኝ። እሱን የሚያቀነባበረው ደግሞ የአበበ ተንከስ አበበ ነው በመኪና እንድትገጭ ያደረገው? አዎ። እንዴት እርግጠኛ ሆንክ? ብዙ ጊዜ ሲከታተሉኝ እና ሙከራ አድርገውብኝ ነበር እና የተለያዩ ሰዎች አድነውኛል አጋጣሚ። ያን ጊዜ ግን ተሳካላቸው። ከዛም እዛም ሆስፒታል ሆኜ ማስፈራሪያ ደርሶኝ ነበር። እዛው ሕክምና ላይ ያለኝ አዎ፣ ቴክስት ገብቶልኝ ነበረ። ከኛ ጋር መስራት ማስችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት፣ ቀላል ነገር የደረሰብክ ከዚህ በላይ ነው የሚያሰቃያሉ። እናም ይሄን ፍራቻ ስራውን ለቅቄ ወጣሁ። እርግጠኛ ነህ ስለምትነግረኝ ነገር? በደንብ እርግጠኛ ነኝ። ለምንድን ነው አንተ ምን ያህል ተግባብተን ምን ያህል ተቀራርበን እንደምንሰራ ታውቃለህ? ይሄንን ነገር እንዴት ነው ያልነገርከን? አንተ እንዴት ዝም ትላለህ? ይሄን እንዴት ትደብቀናለህ? እና አበበን ፈርተህ? የእናቴ ህልም አለ። የእሷንም ሳላሳካ ደግሞ የነገር መሆን አልፈልግም። ስለዚህ በቃ ፈራሁኝ። ሰው ነኝ እኮ ፈራሁ። በቃ ለዛ ነው ያልነገርኳችሁ። ከነገርኳችሁ ደግሞ ቢያውቁ ደግሞ ይገሉኛል። ከገደሉኝ ደግሞ የእናቴን ማሳካት የነበረብኝ ግብ ደግሞ ላላሳካ ነው። ስለዚህ ደበኳችሁ በቃ። ከዛ በኋላ ምንድነው የተፈጠረው? ተውህ በቃ አደጋ ስለደረሰብስ ከኛ ስለራቅ ከኛ ስለወጣህ ተውህ። እነዛ ሰዎች አልተውኝም ማለት በተደጋጋሚ እየመጡ ነበረ። እናም አንድ ከማላውቀው ሰው ጋር ውል ፈጽሜ የእናቴን ነገር ለማሳካት እየሰራው ነበረ። ማንነቱን አላውቀውም። ምን እንደሚሰሩም አላውቅም። ግን መረጃዎችን እንለዋወጥ ነበር ከሱ ጋር። ምን አይነት መረጃዎች ነው? አስፈላጊ የሆኑ መረጃዎች ነው። ከእናንተም በፊት ከማውቀው ነገርም ከተለያዩ ነገሮች ጋር የተያያዙ ጉዳዮች አሉ። በእነሱ ጉዳዮች ላይ እንሰራ ነበረ። ስለዚህ ለዲና መረጃዎችን አሳልፈ እየሰጠህ ነበር ማለት ነው? ያው በእርግጥ በጣም ብዙ ባይባልም ብቻ አዎ። ለምንድን ነው ያን እያደረግህ ነበር? ስራውን ለቀህ ከወጣ ድረስ ለምን ነበር ያን እያደረግህ ነበር? ወይ ስራውን ለቀህ ትወጣለህ ወይ ከኛ ጋር ትሰራለህ የሚል ድርድር ነው አይደል ያቀረቡልህ? ለምን ነበር ከነሱ ጋር እየሰራ የነበረው ታዲያ? መኖር ነበረብኝ። የእናቴንም እንዳልኩ ቅድም ሀሳብ ማሳካት ነበረብኝ። ለዛም ብዬ ነው የምሰራው። ግቤ ማሳካት ነበረብኝ። ማን ነው መረጃውን ያመጣልህ? አንድ ልጅ አለ። በስልክ እንገናኛለን፣ ይመጣል፣ ከዛም በኋላ ይሄዳል። እንዲሁ ስለሱም ብዙም ነገር ማውቀው ነገር የለም፣ ግን እንደዋወላለን። ይመጣል፣ ይሄዳል፣ ከኔ የሚፈልገው ነገር ይወስዳል። ለማን እንደሚያቀበልም እንደሚያደርግም አላውቅም። አሁን ደውለህ ትጠራዋለህ።
አሁንም ያገኘሁት ወሳኝ መረጃ አለ መተህ ተቀበለኝ ብለህ ደውለህ ጠራዋል። ሰማኛል በላይ ደውለት አሁንም ደውለትና ወሳኝ መረጃ እጄ ገብቷል አሁን መተህ ተቀበለኝ በለው። ከዛ በኋላ እኛም የሚሆነው እናያለን። ደውለት አሁን እርግጠኛ ነገር ሰማኝ አይደል? እርግጠኛ ያልኩበትን ነገር አላወራም አይደል? እሺ ተመልካቾቻችን ያው እየመጣ ነው። ምንድነው? ምን ፈልጋችሁ ነው? ምንድነው? ካሜራው ናት። ችግር አለብን። ምንድነው? ተረጋጋ። ምንድነው? ሰው እያሰገባ ምንድነው? እሺ ለምንድን ነው ያልወጣው? ልትነግረኝ ትችላለህ? ትሰማኛለህ ወንድሜ? ሲጀመር እኔ እነማን ናችሁ እናንተ? እነማን ለምን ነግረኝ? ለምንድን ነው ሳታውቅ የምትሮጠው? እነማን ናችሁ? የሚያስፈራ ፊት አለ? ሊያስሮጥ የሚችል ፊት አለ? አንድ ጓደኛዬ ቤት ተሰብስባችሁ ምናልባት እያገታችሁት ቢሆንስ እኔ በምን አውቃለሁ? ምንድነው? ምናችን ነው አውቀት የሚመስለው? ምን አውቃለሁ? እኔን ስትይኝ ነው አይደል የሮጥከው? ሰማኛለህ? አንተ ብቻ ጭራሽ ከካሜራ ጀርባ ስማ፣ እንዴት ነው ላሮጥ የምችለው? ልጁ ላይ የሆነ ነገር እያደረሳችሁበት መሆኑን ሄጄ እንዳትቀባጠር ምንም አይነት ጊዜ የለኝም። እንዳትቀባጠር እሺ፣ ልቀቀኝ። ሰማኛለህ? ልቀቀኝ። አሁን እየሰማሁ ነው። ሰማኛለህ? ሌላ ነገር አትቀባጠር። ስማ፣ ምን አይነት መረጃ ልትቀበለው ነው የመጣው? ስለምን መረጃ ነው የምትወረው? ምን አይነት ስለምን መረጃ ነው የምትወረው? እኔ ስለምትወረው ምንም ማውቀው ነገር የለም። ለማን ነው መረጃው? ስለምን መረጃ ነው የምትወረው? አንተ ስለምን መረጃ ነው የምትወረው? እኔን አናግረኝ። በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀርና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄነሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ስለምታወራው ነገር ምንም ማውቀው ነገር የለም። ሌላ ነገር ሳይደርስብህ ከዚህ በላይ ሌላ የከፋ ነገር ሳይደርስብህ እውነቱን ትነግረኛለህ። ያው ተከሳችሁ የተላላከ ነው። ያው አንተ ስለምን አባ መረጃ ነው ምሰል? ያው ሰማኛለሁ። ምንም ማውቀው ነገር የለም። አርፈህ ቁጭ በል። እነዚህ ምትጻጻፉ ቴክስቶች ናቸው። አንተ ሰላም በደምብ ቼክ አድርግ። ሰማኛለህ? አንድ ባንድ ነው የምታስተፋት። እኔ ስለምታወራው ነገር ምንም ማውቀው ነገር የለም። እነዚህ ሰዎች ከኔ በላይ አውጥተው ያናፍጡሃል። ሰማኛለህ? ይሄን ፍራቻ ነበር መጀመሪያ ልክ ስላችሁ የሮጥኩት ይሄን ፍራቻ ነበር። እና እነማን ናችሁ እናንተ? እነማን ናችሁ? በእግርህ ነው አይደል የመጣኸው? እየተሳብክ መመለስ ማትፈልግ ከሆነ እውነቱን ትነግረናለህ። አንተ እነማን ናችሁ? ለምን አትናገር? እኔን አናግረኝ እንዳልጠብስ። ሰማኛለህ? መረጃ ልትቀበል ነው የመጣው? ሰላምን መረጃ ነው የምትወራው? አንተ ሰላም መረጃ ነው የነገርካቸው? ደውዬ ለመረጃ ልስጥህ አይደል የመጣው? አሁን ይኸውልህ ችግር ውስጥ አትክተተኝ። ችግር ውስጥ ለምንድን ነው አንተ አርፈህ የማትቀመጠው? ያስፈራራኝ እኮ ነው እንዴ? ያው የኔ ወንድም ችግር አለብህ እንዴ? ለምንድን ነው አርፈህ የማትቀመጠው? ለምንድን ነው አርፈህ የማትቀመጠው? ለምንድን ነው አርፈህ የማትቀመጠው? ትሰማኛለህ? ከዚህ በላይ ከአንተ ጋር ሰጣ ገባ ውስጥ መግባት አልፈልግም። ስማ፣ እኔን አናግረኝ። እኔን አናግረኝ። ምን አይነት መረጃ ልትወስድ የመጣኸው? ለማን ነው መረጃው የምትሰጠው? እኔን አናግረኝ። ተናገራ።